ስተት መሆኑን ሁላችንም እናውቃለን። ገባችሁ? ማንም ግን ወዶ በበርበሬ አይታጠንም፣ በርበሬ ውስጥ አይዘፈዝፍም፣ ሚጥሚጣ አይገባም፣ ብዙ ነገር አያደርግም። ወደን አይደለም። ሁላችንም እዚህ ጋር እንደዚህ አይነት ሪስክ ውስጥ ስንገባ ሁሉም ላይፉን ለመቀየር በቃ ሁሉም የራሱን ችግር አለበት። ገባችሁ? ለመፍረድ ሰው ልጅ ቅርብ ነው። ለመፍረድ አሁን እና እንደዚህ ከምትሉ ስራ አሰሩም እንዲያታረጉም ምናምን ለማለት ቅርብ ናችሁ እናንተና፣ ግን ለመፍረድ አንቸኮል ነው የምለው። ሌላ ምንም አልልም። እና ለሁሉም ቀለል ያርግላቸው። ማሚ ብቻ አይደለም ጃንዬም አዶናይም ሌሎችም የገቡት እግዚአብሔር ቀላሉን ያድርግላቸው ነው የምለው። ሌላ ምንም አልልም። ሌላ ምንም አልልም። እና በቅርቡ እንደምትወጡ ተስፋ አደርጋለሁ ሁላችሁ። ሌላ ምን ይባላል? ምን ልበል ጋይስ? እግዚአብሔር ማለት እኔ ያልጠበቅኩት ነገር ነው ሀፕን ያደረገውና ምን እንደምል ግራ ገባኝ። ግን ሁሉም ነገር ለበጎ ነው ብዬ አምናለሁ። አንዳንዴ በህይወት የመጣ ነገር ነው በተለያየ ነገር የሚሄደውና ለበጎ ነው። የሆነት ለበጎ ነው። አንዳንዴ በህይወታችሁ የሆነ ትልቅ ነገር እስር ማለት ከስር የበለጠ ነገር ሀፕን ሊያደርግ ሲሆን ማለት ነው እግዚአብሔር ከዛ ነገር እናንተን መጠበቅ ሲፈልግ በእንደዚህ አይነት ነገር ፕሮቴክት ያደርጋችኋል። በባድም ኦር ጉድ እግዚአብሔር ይጠብቃችኋል ማለት ነው። እና ጀጅመንታችሁን ለጊዜው ቆይታችሁት ጀጅመንታችሁ ለጊዜው ቆይቶ ወይ ደግሞ የራሳችሁ መላምት የምትሰጡት መላምት ምናምን ይሄ ትረባን በሉት ስድብን በሉት ማንቋሸሽን በሉት ማንጓጠጥ ባይዘዌ ዱላ ይሻላል ከቃልና እዚህ ጋር እኛ የምናደርገው ነገር ሳይንስ ደግሞ እናንተ ደግሞ የሰውን አይምሮ ለመንካት የምትሄዱበት ርቀት በጣም ያስጠላል። እውነት አንዳንዴ አንደርስታንድ ለማድረግ ሞክሮ ወይ ጃኒ እህታችሁ ብትሆን ወይ አዶናይ ወንድማችሁ ቢሆን ወይ ማሚ ወንድማችሁ ቢሆን ወይ እኔ እህታችሁ ብሆን this comment maybe አትጽፉትም ነበር ይሄኛውን ኮሜንት። ገባችሁ? የሰው ልጅ ላይ ችግር ሀፕን ሲያደርግ የሚስቀው ሰይጣን ብቻ ነውና ሰይጣን አትሁኑ። ኦኬ? ጭንቅላታችሁን ለመጥፎ ነገር ብቻ አታሰልጥኑት።